አዲስ ዓለም ነኝ። ዛሬ አንዳንድ እንግሊዝኛዎችን ለማውራት ነው የመጣሁት። የዛሬው የሚሆነው ዱ ዩ የሚለው ማለት ነው። ዱ ዩ ማለት ዱ ዩ ስፒክ እንግሊሽ? እንግሊዝኛ ታወራለህ? ዱ ዩ ላይክ ባናና? ሙዝ ትወዳለህ? ዱ ዩ ሊቭ ኢን አዲስ አበባ? አዲስ አበባ ትኖራለህ? አዲስ አበባ ነው የምትኖረው ማለት ነው። እነዚህ ዱ ዩ ያልን የምንጠይቀው ሁሉ ጊዜ የሚደረጉትን ማለት ነው ነገሮችን ለመጠየቅ ነው የምንጠቀመው ዱ ዩ ያልን ማለት ነው። ደግሞ በላችሁ ምንድነው የስ አይ ዱ ወይም ኖ አይ ዶንት ያለ ይመልሳል ማለት ነው። ለምሳሌ ሙዝ መብላት ትወዳለህ? የሁል ጊዜ ማለት ነው። የምወደው ከሆነ ትናንትም ዛሬ መቼም የምወደው ነገር ነው ማለት ነው። ይህን ሲምፕል ፕሬዘንት ቴንስ ነው የምንጠቀመው ማለት ነው። ዱ ዩ ስፒክ እንግሊሽ? የስ አይ ስፒክ እንግሊሽ። ዱ ዩ ላይክ ባናና? የስ አይ ላይክ ባናና። አያችሁ ሲመልስ ግን ዱ የሚለውን አልመልስም ማለት የሳይዱ ብቻ ከሆነ የሳይዱ ኖ አይ ዶንት ብቻ ብዬ መተው እችላለሁ ማለት ነው። ሁለተኛ ምንድን ነው ያልኩት? አይ የስ አይ ላይክ ባናና አይ ስፒክ እንግሊሽ ያልን እንመልሳለን ማለት ነው። ሁለተኛ እዛው ከዚህ ሳንወጣ ማለት ነው ሂ ሺ ኢት ከሆነ ግን ዱ ዩ ብለን ነው የምንጠይቀው አይደለም። ምን እንደምንለው ዳስ ነው የምንለው ማለት ነው። ዳስ ሺ ስፒክ እንግሊሽ? ዳስ ሺ ስፒክ እንግሊሽ? የስ ሺ ዳዝ። ዳዝ ሺ ላይክ ባናና? የስ ሺ ዳዝ። ካልሆነ ደግሞ ምን እንላለን? ኖ ዳዝንት እንላለን ማለት ነው። ወይም እንደዚህ ባጭር መልሰን ምን ማለት ይቻላል ማለት ነው። ሙሉ ሰንታይስ ማለት የስ ሺ ላይክስ ባናና አያት ኤስ ይጨመራል ማለት ነው። ሂ ሺ ኢት ሲሆን ኤስ ጨምረን ነው የምናገረው። አዎ ተወዳለች፣ ሙዝ ተወዳለች ማለት የስ ሺ ላይክስ ባናና። ቅድም መልስ ጥያቄው ላይ ምንድነው መልስ ስንመልስ ዳዝ ያልን ነበር ነው። ዱ ላይ ኢኤስ ጨምረን ነበር ማለት ነው ጥያቄ ማለት ነው። እዚህ ጋር ደግሞ ሙሉ ሰንተንስ ሲሆን ደግሞ እናደርጋለን ኤስ ጨምረን ሺ ላይክስ ባናና። ሺ ስፒክስ እንግሊሽ። ስፒክስ ኤስ ይጨመራል ማለት ነው። አይ ዩ ዘይ ከሆነ ግን ኤስ አይጨመርም እና ዱ ለጥያቄ ዱ ዩ ዱ ዘይ ዱ አይ ዱ ዊ ብቻ ይሆናል ማለት ነው። ሂ ሺ ኢት ሲሆን ግን ዳስ ሺ ዳስ ሂ ያልን እንጠይቃለን ማለት ነው። ከዛን ስቴትመንትም ስንሰራ ምን እንደምለው ሺ ላይክስ ባናና፣ ሺ ስፒክስ እንግሊሽ፣ ሂ ስፒክስ እንግሊሽ፣ ሺ ስፒክስ እንግሊሽ እንላለን ማለት ነው። አይ ስፒክ እንግሊሽ፣ ሂ ስፒክ እንግሊሽ። እዚህ ላይ መች ነው የሚያወሩት የሚለው በጣም ለማብራራት ስንፈልግ ምናምን ማለት ነው always usually sometimes ብለን እንጨምራለን። she always speak English, she speak English every day, I speak English every day, I always speak English ያልን እናወራለን ማለት ነው። ይሄ ሁልጊዜ የምናደርጋቸውን ነገሮችን ለመጠየቅ ነው ለመመለስ ነው። ስላዳመጣችሁኝ አመሰግናለሁ። እንደዚህ አይነት ኤክስፕሬሶችን ጣል እንዳደረግላችሁ እናንተም ፎሎ ያደርጋችሁ